አድማሱ ደሳሌ ይባላል። ስሰራ የነበረው ቦታ አሰብ ወደብ ሲቪል መሐንዲስ ነው ስራ የነበረው በኮንስትራክሽን ስራ። ከዛ ብዙ ጊዜ አሰብ እኛ ኑረናል። አሰብ በጣም የምትፈልግ ሀገር፣ ደስ የምትል ትዝታ ያለብን ለሀገራችን ደግሞ ጥሩ እምብርት እንደሆነ ነበረች፣ አስፈላጊ የነበረች ሀገር ነበረች። ከዛ በተለይ የባህር በሯ ከውጭ ያለው የሚመጣ ኢኮኖሚ ወይም ደግሞ የምታስልከው በባህር ወደብ ስለነበረ በዛ ጥሩ ኑሮ ነበር። አሰብ ጥሩ ሀገር ነበረች። አሰብ በጣም ሰፊ ሀገር፣ ያደገች ሀገር ነች። በ12 እንትን ቀበሌ ያላት በሁለት በከፍተኛ የምትመራ ሀገር ነች። ከፍተኛ ቀበሌ የምትመራ ነው እና ሰፊ ያደገች ነው የነበረችው። በጣም ያደገች ነው የነበረችው። በዚህ በመካከል ላይ በሁለት መንግስት ለውጥ በኋላ ኢትዮጵያ የባህር ወደብ አጣች። ያላት እንግዲህ ወደቦቿም በርከቦቿም ተበታተኑ። አሰብ ለኢትዮጵያ አሁንም አስፈላጊ ሀገር ነች። በጣም ጉሮሮዋ ናት። ኢትዮጵያ ታላቅ የሚባሉ ሀገራት ወይ ወደብ የነበረባት ሀገር ኢትዮጵያ ነች። እንደው እንትኑ ተራዘም ይላል እንጂ ከአራቱ ከዓለም ነገስታት ኢትዮጵያ አንደኛዋ እሷ ነው። የባህር ወደብ ነበራት። ባህር ወደቧም ሁለት ነው የነበረው፣ ምጽዋ፣ አሰብ ሁለት ደሴት ነበራት፣ ዳህላክና ሀልብ ደሴት። እነዚህም ደግሞ ዳህላክ ወታደራዊ ስትራቴጂ ነበረው የየመኖችን አረቦች የሚቆጣጠርበት፣ ሀልብ ደሴት ደግሞ የመንንና ጅቡቲ የሚያዋስን ነበር። እንግዲህ እኛ እዛ በተለይ ሀልብ ደሴት ለሁለት አመት ደሴት ላይ ስራ እየሰራን ነበር። በዚያ በኮንስትራክሽን ስራ እድገት አሳይታ ነበረች። ኢትዮጵያ ባህር ወደብ ያስፈልጋታል፣ በጣም ያስፈልጋታል። ያለ ባህር ወደብ አንዲት ሀገር አታድግም። ምንም ብንወጣ አታድግም። በዚህ በሁለቱ መካከል መንግስት ነው እንግዲህ እቺን የአሰብን ጉሮሮ አንገቷን ቆርጧት። አሁን ያለን ደረጃ እንግዲህ እናንተም ታውቁታላችሁ ምን ያክል የባህር ወደብ እንደምንንከራተት እንደምንሰቃይ፣ ኢኮኖሚያችን ወደ ኋላ እንደቀረ ማድረግ ያልቻለው ለዚህ ነው። ስለ አሰብ ወደብ አሁን ኢትዮጵያ የአሰብ ወደብ የማና ቢባል እንኳን እኛ ኢትዮጵያውያኖች ዓለም አቀፍም ቢሆን ይናገራል። በጣም አስፈላጊ ነው ጥያቄው። ወደፊትም እንደው እየተዋየለ የምናመጣበትን ዘዴ መፍጠርና መዋየት ያስፈልጋል። ወደብ ያስፈልጋል፣ ኢትዮጵያ ወደብ ያስፈልጋታል ብለን እኔም በራሴ አምናለሁ። የሞራል ድቀን ነው አሰብ ስንወጣ በበረሃ ነው የመጣ ነው፣ ተንገላተን የመጣ ነው። ግማሹ የሞተ ግማሹ የወደቀ እየተነሳ እስከ ምሌ ድረስ ከምንገባ እስከ ደስ የምንገባ ድረስ ብዙ ህዝብ አልቋል፣ ብዙ ህጻናት አልቋል። እና በከፍተኛ ነው የተሰማን። አሁንም እየተሰማን ያለ ነው። ንብረት ጥሎ ይመጣል፣ ቤቱን ጥሎ ይመጣል፣ እዚያ ተወልዶ ይመጣል፣ አገሩን ትብትቡን እዚያ የተቀበረበት ስለ አሰብ ብዙ ጊዜ አሁን ሁላ የሚቆራቁራሉ ጋው ያሉት ሰዎች አሁን ስንገናኝ ስለ አሰብ ነው አሁን የምናነሳው። አሰብ እኮ ኢትዮጵያ ናት፣ አሁንም ኢትዮጵያ ናት። እንዲሁ ብዙ ጊዜ ተነጋገርን። የነበርነን ያ በባህል ላይ የነበር ደስታ፣ ፍንጠይዛ፣ ዋናታው፣ መዝናኛው እንዲሁ አሁን ኢትዮጵያ ወደብ አላት፣ አሁንም ወደብ አላት። ወደባና ይመጣል። ወደብ ነበራት፣ አሁንም ወደብ አላት። ወደቧ ለተወሰነ ጊዜ ለሌላበት ወደቧ ለማምጣት ወጣቱን ማነቃቃትና ማሰባሰብና ማዋየት እንዲገነዘብ ግንዛቤ እንዲኖረው ለካ ወደብ አለን ብለው እንዲያውቁ እውቅናውንም እንዲወስድ አውቁም ደግሞ የኃላፊነቱን እንዲወስድ። ምክንያቱም ካሁን በኋላ እናንተ ናችሁ የምትረከቡ፣ እናንተ ናችሁ አሁን ስለ ወደብም ስለ አካባቢውም ሰልም ልማቱ የምትመለከቱ እናንተ ናችሁ የሚቀሩ። እኛ እንግዲህ በምንችለው ሰርተን አልፈን መተናል። እናንተ ደግሞ ያመጣችሁን ስራ ደግሞ ውጤቱን ደስ ይለናል፣ በጣም ደስ ይለናል። ጥሩ ነው የሚሆነው። አሁን ጥያቄው በጣም ጥሩ ነው። ያሉትም አሁን ኢትዮጵያ ያሉ የኛ ህዝቦች እዛው ነው ያሉ። አሁን ያልመጡ አሉ፣ እዛው ወልደው ተዋልደው አሉ። ግን ወጣቱን እንዲንቀሳቀስ፣ እንዲጠይቅ፣ እንዲበረታታ ማድረግ ያስፈልጋል ነው እላለሁ። መለስ ይባላል። በአሁኑ ሰዓት በሰቆጣ ከተማ በዝሩት ቀበሌ ነዋሪ ነኝ። አሰባው እንግዲህ ከ73 ጀምሮ እስከ 84 ድረስ
12 ዓመት አካባቢ እዛ ነበር። 12 ዓመት ኖረናል። አሰብ በጣም ቆንጆ ሀገር ነው። የ14 ክፍለ ሀገር ህዝብ የሚኖርባት ትልቅ ሀገር ናት። አሰብ ሪፋይነሪ ብቻ ሳይሆን ባህር ትራንዚት አለ። ብዙ ህዝብ የሚይዝበት የኢትዮጵያ ህዝብ የሚገለገልበት ለኢትዮጵያ አይን የነበረች ሀገር ናት። ግን መቼም ባላሰብንበት ሰዓት ያው በሁለተኛ ዜጋ እንድንሆን ተደርገናል። ይሄ ሁኔታው በጣም በሚያሳዝን ሁኔታ ነው። አሰብ የማትገኝ ሀገር ናት። ለኢትዮጵያ በጣም ትልቅ ነገር ነው የቀረብን እና በጣም በሚያሳዝን ሁኔታ ነው ያለን። ቤት ንብረት በሙሉ እዛ ነው የቀረው። የብዙ ጓደኞቻችን ንብረታቸው ድረስ ሳይታሰብ እንዲወጣ ነው የተደረገው። እኛ ኢትዮጵያ መሆኗ ነው እንጂ ሌላ አሰብ ራስ ገዝ ናት በቃ የነበረችው። እንግዲህ ምናልባት ኤርትራ ናት የሚባለው ነገር እኛ በኋላ ነው የሰማነው። በፍጹም አያገናኛትም። ምክንያቱም ያ ከሆነ አፋርም ኤርትራዊ ነው ማለት ነው። እዛ አሰብ ራስ ገዝ ናት። ኤርትራ ራሱ ምጽዋ እንጂ አሰብ ጋር ምን ያገናኘው? ምንም ያገናኘው ነገር የለም። በምን መንገድ እንደሆነ ምክንያት እንግዲህ መንግስት ያውቃል። ያው ህዝቡ ግን ጥሩ እንዳልሆነ ነገር ነው፣ ባልታሰበ ነገር ነው የተደረገው። ምክንያቱም ያ ኢትዮጵያን ማጣት ማለት እንግዲህ ምንም ህልውና የላትም ማለት ነው። ስለዚህ እዛ እኮ ብዙ ነገር የሚደረግበት በጣም ከፍተኛ ነገር የሚደረግበት ወደብ ላይ የሚሰራ ስራ ከፍተኛ ነው የነበረው። የኢትዮጵያን ህዝብ ሙሉ በሙሉ ይዛለች ቢባል ማጋነን አይደለም። የ14 ክፍለ ሀገር ህዝብ የሚኖርባት ሀገርና ትልቅ የነበረችው። ምክንያቱም መርከቦች እዛ በከፍተኛ ደረጃ ይመጣሉ። ትልቅ ስራ የሚሰራ የነበረው ግን ያ በማጣታችን በጣም ያሳዝናል። ማንኛውም ነገር በዛ ነው ይመጣ የነበረው። እንትን ሄሊኮፕተር ራሱ የመገጣጠም ነገር እዛ ይመጣል። እዛ የመገጣጠም ነገር ሁሉ ተጀምሮ ነበር። መኪናዎች በለጠፍ የሚመጣው በከፍተኛ ደረጃ ይመጣ። ወደ ውጪ ለመሄድ ሁሉ ኢትዮጵያኖች ሁሉ ብዙ ነገር እድል ነበራቸው። አሁን ለምሳሌ ነዳጅ ማጣሪያው በዛን ሰዓት የኢትዮጵያ አይን ነው የሚባል የነበረው አይደል? በብሔራዊ ውትድርና እንኳን የኢትዮጵያ ነዳጅ ድርጅት ሰራተኛ አይነካም ነበር በመንግስቱ ኃይለማርያም በደርግ ስርዓት ማለት ነው። ምክንያቱም በዛን ሰዓት ከፍተኛ ምርት ነው የሚመረተው። ክሩድ ይመጣል እስከ ካርታሚን ከሱፐር ነዳጅ ጀምሮ እስከ ካርታሚን ድረስ የሚመረትበት። ካርታሚን ራሱ እዛው በርሚሉ እዛው ተመርቶ እዛው ተጭኖ የሚመጣበት ነው ለኢትዮጵያ የነበረው። ያ ሁሉ አሁን የለም በአሁኑ ሰዓት። ምክንያቱም 7 አይነት ነዳጅ ነው የሚመረት የነበረው እና ለኢትዮጵያ ትልቅ ነገር ነው የነበረው። በጣም የኢትዮጵያ አይን ነው የሚላት የነበረ እና ነዳጅ ማጣሪያው ትልቅ ስራ የሚሰራበት ነበር። በአሁኑ ሰዓት ያው እንግዲህ ማንኛውም ሰው ማንኛውም ኢትዮጵያ ያዋል የአሰብን ለኢትዮጵያ ባለመኖሯ የሁሉ ችግር የደረሰባት ከዛ ነው የሚል ግምት አለኝ። እንግዲህ ኢትዮጵያ ይሄን ነገር ማግኘት አለባት። ካለ ወደ መኖሯ ጥሩም አይደለም አስፈላጊም አይደለም እና ይሄ በሰላም መንገድ የሚሆንበት መንገድ ምክንያቱም ኤርትራ 2 አይነት ወደብ አልነበራትም። ማንኛውም ሰው ያውቀዋል። ከዛ ራሱም ኢትዮጵያ ኤርትራውያኖችም ያውቁታል። ምጽዋ ነው እንጂ እዛ አልነበረም። እንግዲህ ይሄ ለኛ በጣም ግራ የተጋባ ጉዳይ ነው በወቅቱም እንጂ ያን ወደብ እና ሪፋይነሪ ማጣት ትልቅ ነገር ነው ለኢትዮጵያ ትልቅ ሞት ነው። በጣም የሚያሳዝን ነው። ይሄ ደግሞ በሰላም መንገድ የተፈታ ደግሞ ኢትዮጵያ ትልቅ ደረጃ ትደርሳለች። ለልጆቻችን ትልቅ ነገር ይኖራል የሚል ተስፋ አለኝ።